በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ውድ ክርስቲያኖች ዛሬ የምንወያየው ስለ ምንድነው ካላችሁ ክርስቲያኖች እነዚህን መብላት የለባቸውም በሚለው ርዕስ ዛሬ የሚበላና የማይበሉትን እንስሳቶች ነው የምንወያየው። አሁን በመጽሐፍ ቅዱስ ኦሪት ዘዳግም ላይ ምዕራፍ 14 ከቁጥር 1 ጀምሮ ስናነበው እግዚአብሔር እኛን የሚያረክሱንና የማያረክሱንን ዘርዝሮ አስቀምጧል። ከነዚህ ውስጥ ሁለት ነገር የሚያሟሉትን እንስሳቶች ብሉ ይለናል። ሁለቱ ምንድናቸው? ሸኮናቸው ክፍት የሆነና የሚያመነዥኩ ሁለቱን ያላቸውን ብሉ። የሚያመነዥከውን ብቻ ሸኮናው ድፍኖ ነው የሚያመነዥከውን መብላት የለብንም። ሁለተኛ ሸኮናው ክፍት ሆኖ የማያመነዥከውንም አንበላ። እስቲ እነዚህን በዝርዝር እናያቸዋለን ማለት ነው። ምን ይላል? እርኩስ ሁሉ ነገር አትብላ ይላል። የምትበሏቸው እንስሳት እነዚህ ናቸው: በሬ፣ በግ፣ ፍየል፣ ዋላ፣ ሚዳቆ፣ የበረሃ ፍየል፣ አጋዘን፣ አጭል፣ በራሂሌ፣ ድኩላ፣ ከእንስሶች ሸኮናቸው የተሰነጠቀ ጥፍሩም ከሁለት የተከፈለውን የሚያመነዥኳም እንስሳ ትበላላችሁ ይላል። ይህንን ዋናው ያቀረብኩበት ምክንያት አንደኛ ያገኘነውን ሁሉ መብላት የለብን። በተለይ ውድ ኢትዮጵያውያንና እኛ ኦርቶዶክሳውያን ዓለም ወደ አንድ ማህበረሰብ እየመጣ ባለበት ሰዓት ብዙ ነገሮችን በተለይ በዚህ በዩቲዩብ ብዙ ነገሮች አንድ ሳፋ ሙሉ ስጋ የሚበሉ ህብረተሰቦች እያየን ነው። የሚበሉት ደግሞ ስጋ ምርጫ የለውም። ስለዚህ ከዚህ መጠንቀቅ አለብን። ለምሳሌ እንደ ጊንጥ የሚበሉ አሉ። መብላት የለብንም። ይህንንም በሰፊው እናየዋለን። ሸኮናቸው ክፍት ሆኖ የሚያመነዥኩት እንበላለን። ነገር ግን ከሚያመነዥኩ ወይም ሸኮናቸው ከተሰነጠቀ እነዚህን አትበሉም። ግመል፣ ጥንቸል፣ ሽኮኮ አትበሉም፣ ያመሸኳሉና፣ ነገር ግን ሸኮናቸው አልተሰነጠቀም። እነዚህ ለእናንተ እርኩሶች ናቸው። እርያ ማለት አሳማ ማለት ነው። እርያ ሸኮናው ስለተሰነጠቀ ነገር ግን ስላላመነዥኳ እነሱ ለእናንተ እርኩስ ነው። ማመሽኳ ማለት ማመንዠክ ማለት ነው። ስጋውን አትብሉ፣ በድኑንም አትንኩ ይላል። ብዙ ጊዜ አሳማ በሀገራችንም ሲበላ ነበር። ነገር ግን ያረክሳል፣ መብላት የለብንም። መጽሐፍ ቅዱስ አትብሉ እያለ ነው። ስለዚህ ውድ ክርስቲያኖች እኛ መብላት የለብንም። ሌላው በውሃ ውስጥ ከሚኖሩት ሁሉ የምትበሏቸው እነዚህ ናቸው ይላል። ክንፍና ቅርፊት ያላቸውን ትበላላችሁ፣ ክንፍና ቅርፊት የሌላቸውን አትበሉም፣ ለእናንተም እርኩስ ናቸው ይላል። ለምሳሌ አሳ ቅርፊት ያለው አለ፣ ቅርፊት የሌለው አለ። ቅርፊት ያለውን እንበላለን፣ ቅርፊት የሌለውን አንበላም፣ ያረክሰናል። ስለዚህ እኛ ክርስቲያኖች የኛ ሕግና ስርዓት ይሄ ባይብል ነው። ስለዚህ ይሄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ናቸው የኛ ሕግና መሪያችን። ስለዚህ ሕግና መሪያችንን ነው ተከትለን መሄድ ያለብን። ብዙ ጊዜ ለምሳሌ በተለምዶ አምባዛ የሚሉት አለ። እሱ አሁን አይበላም። ነጭ አሳ ለምሳሌ አሁን ቅርፊት ካላቸው ውስጥ ነጭ አሳ ይበላል። ቆሮሶ የሚባለውም እንዲሁ ይበላል። አምባዛ ቅርፊት ስለሌለው አይበላም። ስለዚህ የምንበላውና የማንበላውን መለየት አለብን ማለት ነው።
ሌላው ንጹህ የሆኑ ወፎች ሁሉ ብሉ ይላል። ከወፎች ዝርያዎች ስንመጣ ሁሉ ሊበሉ የማይገባቸው ግን እነዚህ ናቸው። ንስር፣ ገዴ፣ አሳ አውጪ፣ ጭልፊት፣ ጭላት በየወገኑ፣ ቁራም ሁሉ በየወገኑ፣ ሰጎን፣ ጠላቋ፣ ዝዬ፣ በቋል በየወገኑ፣ ጉጉት፣ ጋጋኖ፣ የውሃ ዶሮ፣ እብራት፣ ጥንባንሳ፣ አሞራ፣ እርኩም፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጅላቴ ወፍ፣ የሌሊት ወፍ፣ የሚበርም ተንቀሳቃሽ ሁሉ ለእናንተ ርኩስ ነው፣ አይበላም። ንጹህ የሆኑትን ወፎች ሁሉ ብሉ ይላል። ለምሳሌ እንትን አይበላም፣ ሰጎን አይበላም። አሁን በዩቲዩብ ሰጎንን ሲበሉን ግን አይበላም። ውድ ክርስቲያኖች ተጠንቀቁ። ኢትዮጵያ ውስጥ ብቻ አይደለም፣ ውጭ ያላችሁም እንዲሁ ተጠንቀቁ። ሰጎን አይበላም፣ አሳማ አይበላም፣ ከርከሮ አይበላም፣ ግመል አይበላም፣ ጥንቸል አይበላም። ይህንን ማስተዋል አለብን። አሳም ቅርፊት የሌለው አይበላም። ይህንን ልብ ልንል ይገባል። እና እናንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ናችሁና የበከተውን ሁሉ አትብላ። ይበላው ዘንድ በሀገር ደጅ ለተቀመጠ መጻተኛ ትሰጧለህ፣ ወይንም ለእንግዳ ትሸጠዋለህ። የፍየሉን ጠቦት በእናቱ ወተት አትቀቅል ይላል። ሌላው ምንድነው ማስተዋል ያለብን? ስጋ በወተት አይቀቀልም። ስጋ በወተት አይቀቀልም። የፍየሉን ጠቦት በእናቱ ወተት አትቀቅል ይላል። ልብ በሉ። ማኑዋል መጽሐፍ ቅዱስ በተለይ ለኦርቶዶክሳውያን ማኑዋል ነው። ስለዚህ ጥንቃቄ። ይሄንን ያነሳውበት ዋናው ምክንያት በዩቲዩብ ጥንቸል ሲበሉ ታያላችሁ፣ ሰጎን ሲበሉ ታያላችሁ፣ አሳማ ሲበሉ ታያላችሁ፣ ከርከሮ ሲበሉ ታያላችሁ፣ ቀጭኔ ሲበሉ ታያላችሁ። እነዚህ ለኛ አልተፈቀዱም። ከበላን ያረክሱናል። ይሄንን ማስተዋል አለብን ማለት ነው። ይሄንን ካልን ዘንዳ የምንበላውና ኢቭን በሚዲያም በአገራችን ሚዲያም ጊንጥ እንድንበላ ሲያለማመዱን ነበር። ስለዚህ በጣም መጠንቀቅ አለብን። በአሁን ጊዜ ፈተናችን ውድ ክርስቲያኖች በተለይ ኦርቶዶክስ ፈተናችን እየበዛ ስለሆነ በጣም መጠንቀቅ አለን። ይሄን ማስተዋል አለብን። በሚቀጥለው ደግሞ ምን አቀርብላችኋለሁ? የቀድሞ አባታችን አዳም የእውቀትን ፍሬ እንዳይበላ ተከልክሎ ነበር። የሕይወትንስ ፍሬ ተፈቅዶለት ነበር። ይህንን በሚቀጥለው አቀርብላችኋለሁ። ለዛሬው በዚህ ያበቃው። አመሰግናለሁ። ሰላም ሁኑልኝ። እግዚአብሔር በረከት ከኛ አይለኝ። ሰላም ለእናንተ ይብዛ። አሜን።